እንኳን ደህና መጣችሁ። ዛሬ የምንዳስሰው በጣም ትልቅና በብዙዎች ዘንድ ለዘመናት ሲጠበቅ የኖረ ርዕሰ ጉዳይ ነው። ይሄውም የክርስቶስ ዳግም ምጽአትና የመጨረሻው ፍርድ። እና ይህ ታላቅ ክስተት የተስፋ ቃሉ ምንድን ነው? መስፈርቱስ? ውጤቱስ? እስኪ አብረን በጥልቀት እንዝለቅ። ይኸው ከራእይ መጽሐፍ የተወሰደ ኃይለኛ ቃል እነሆ ከደመና ጋር ይመጣል ይላል። ይህ ቃል ብቻውን እንኳን ለጉዳያችን ትልቅ መግቢያ ነው። ስለሚመጣው ታላቅነትና ስለማይቀረው ፍርድ ጥርጥ ያለ ምስል ይሰጠናል። እንግዲህ ይህንን ትልቅ ርዕስ ለመረዳት ቀላል እንዲሆን በአምስት ዋና ዋና ክፍሎች ከፋፍለነዋል። መጀመሪያ የፈራጁን መመለስ እናያለን። ቀጥሎ የፍርዱ መስፈርት ምን እንደሆነ፣ ከዛ ስለ ሁለቱ ተለያዩ ዕጣዎች፣ ቀጥሎ ስለ ሞት ዕጣ ፈንታ እና በመጨረሻም ስለ ፍጥረት ፍጻሜ እንመለከታለን። እሺ እንግዲያው ከመጀመሪያውን ጀምር። የፈራጁ መመለስ። ይህ ሐሳብ የመመለስ የተስፋ ቃል ማለት ነው። በመላው ቅዱሳት መጻሕፍት ውስጥ እንደ አንድ ትልቅ ምሰሶ ሆኖ እናገኘዋለን። ለዘመናት ለብዙዎች ተስፋንና ጉጉትን ሲሰጥ የኖረ ሐሳብ ነው። እና ይሄ ጠበቃ አዲስ ነገር አይደለም። ለምሳሌ ከኢሳይያስ የተወሰደውን ይህን ጥንታዊ ትንቢት ተመልከቱ። ኃይልን የተላበሰ ለማዳን የሚችል አንድ ታላቅ አካል እንደሚመጣ ከብዙ ዘመን በፊት የተነገረ ነው። ከዛ ወደ አዲስ ኪዳን ስንመጣ ደግሞ ያ የተስፋ ቃል ማንነት ያገኛል። የሐዋርያት ሥራ ላይ በግልጽ እንደምናየው ያ የሚመጣው ቃል ይህ ከእናንተ ወደ ሰማይ የወጣው ኢየሱስ እንደሆነ ይናገራል። ይሄ እንግዲህ በትንቢቶቹና በክርስትና እምነት መካከል ያለውን ድልድይ ያሳያል። እሺ የሚመጣው አካል ታወቀ። ታዲያ ፈራጁ ማን ነው? እዚህ ላይ ቅዱሳት መጻሕፍት ግልጽ መልስ ይሰጣሉ። አብ በማንም አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ ሰጥቶታል ይላል። ይህ ማለት የፍርዱ ስልጣን በይፋ ከአብ ወደ ወልድ ተላልፏል ማለት ነው። ይህ በራሱ ትልቅ ስነ መለኮታዊ ትርጉም አለው። በጣም ጥሩ፣ ፈራጁን አውቀናል። ቀጣዩ ወሳኝ ጥያቄ ደግሞ ፍርዱ በምን መስፈርት ነው የሚሰጠው? በምን ይመዘናል? ይሄ ወደ ሁለተኛው ነጥባችን ይወስደናል። መልሱ በጣም ግልጽ ነው። እያንዳንዱ እንደ ሥራው ይፈረድበታል። ይሄ ማለት በሕይወት ዘመናችን ያደረግነው ነገር ሁሉ ትልቅ ዋጋ አለው ማለት ነው። ጉዳዩ ያመንነው ነገር ብቻ ሳይሆን በዛ እምነት እንዴት ኖርን የሚለው ነው። እና እዚህ ላይ የክርስቶስ ሕግ የሚባል ቁልፍ ሐሳብ ይመጣል። ይሄ ዝም ብሎ የሕጎች ዝርዝር አይደለም። ዋናው ነጥቡ ፍቅር ነው። እግዚአብሔርን መውደድ እና ባልንጀራን መውደድ። ይሄ ነው ከሁሉ በላይ ያለው መር። ይህ ንጽጽር ልዩነቱን በደንብ ያሳየናል። በአንድ በኩል እምነት አለኝ ማለት ብቻ አለ፣ በሌላ በኩል ደግሞ ያን እምነት በተግባር ማሳየት አለ። ቅዱሳት መጻሕፍት በግልጽ እንደሚሉት ሥራ የሌለው እምነት የሞተ ወይም ሐሰተኛ ነው። እውነተኛ እምነት በሕይወታችን እና በሥራችን ነው የሚታየው። እንግዲህ ይህ ፍርድ ወደ አንድ ትልቅ እና የመጨረሻ መለያየት ነው የሚያመራው። የሰው ልጆች በሁለት መንገድ ይከፈላሉ። እናም ይህ ውሳኔ ዘላለማዊ ዕጣ ፈንታን የሚወስን ነው። እና ይሄንን መለያየት ለማስረዳት ከሚሰጡት ምሳሌዎች ሁሉ በጣም ታዋቂው በማቴዎስ ወንጌል ውስጥ ያለው የበጎችና የፍየሎች ምሳሌ ነው። በጣም ግልጽ እና የማያረሳ ምስል ነው የሚሰጠን። በዚህ ሰንጠረዥ ላይ እንደምናየው ልዩነቱ ግልጽ ነው። በቀኝ በኩል ያሉት ወይም በጎቹ የተባሉት ለተራበ ያበሉ፣ ለተጠማ ያጠጡ፣ እንግዳን የተቀበሉ ናቸው። በግራ በኩል ያሉት ፍየሎቹ ደግሞ ይህንን ያላደረጉ ናቸው። እናም እንደ ድርጊታቸው መድረሻቸውም ይለያያል። አንደኞቹ ወደ መንግሥቱ፣ ሌሎቹ ወደ ዘላለም እሳት። ድጋሚ ዋናው ነገር ተግባር ነው። እናም የማቴዎስ ወንጌል ይህንን ምዕራፍ የሚደመድመው በዚህ ቁርጥ ባለ ሐሳብ ነው። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይሄ የመጨረሻው ውሳኔ ምን ያህል የማይቀለበስ እንደሆነ ያሳያል። እስካሁን ያወራነው ስለ ሰው ልጆች ፍርድ ነው፣ ግን ታሪኩ እዚህ ላይ አያበቃም። ፍርዱ ከሰው ልጆች አልፎ ዓለም አቀፋዊ ኃይላትንም ይመለከታል። እንዲያውም የሰው ልጅ የመጨረሻ ጠላት የሆነውን ሞትን ራሱ ይመለከታል። በተለይ የራእይ መጽሐፍ ይህንን የመጨረሻውን የፍርድ ቀን የታላቁ ነጭ ዙፋን ፍርድ ብሎ ይጠራዋል። ሙታን በሙሉ ትልቅም ይሁኑ ትንሽ በዙፋኑ ፊት የሚቆሙበትና መጻሕፍት የሚከፈቱበት ታላቅ ክስተት ነው። ይህ ሂደት ደግሞ በቅደም ተከተል ነው የሚካሄደው። መጀመሪያ ሙታን በዙፋኑ ፊት ይቆማሉ።
ከዛም የሕይወት መጽሐፉን ጨምሮ ሁሉም መጽሐፍት ይከፈታሉ። በመቀጠል እያንዳንዱ በሥራው ይፈረድበታል እና በመጨረሻ ሞትና ሲኦል ራሳቸው ወደ እሳት ባህር ይጣላሉ። ይህምን የፍርዱ የመጨረሻ ጥግ ነው። ሐዋርያው ጳውሎስ እንዳጠቃለለው ሊጠፋ ያለው የመጨረሻው ጠላት ሞት ነው። የዚህ ሁሉ ዓለም አቀፋዊ ፍርድ የመጨረሻ ግብ ይሄ ነው፣ በሞት ላይ ዘላለማዊ ድልን መቀዳጀት። እሺ፣ ሞት ከተሸነፈ በኋላስ? ከዚህ ሁሉ ፍርድ በኋላ ምን ይመጣል? ይሄ ጥያቄ ወደ መጨረሻው ክፍላችን ያደርሰናል። ይህም የፍጥረት ፍጻሜ እና ቃል የተገባው ተሐድሶ ነው። እናም ተስፋው ይሄ ነው፣ ከአሮጌው ዓለም ፍርስራሽ ፍጹም አዲስ ነገር ይፈጠራል። ቅዱሳት መጻሕፍት እንደሚሉት አዲስ ሰማይና አዲስ ምድር ይመሰረታል፣ ሙሉ በሙሉ የተዳሰሰ ፍጥረት። እና በዚህ አዲስ ዓለም ውስጥ ለብልሹነት፣ ለስቃይና ለሞት ሁሉ መንስኤ የነበረው ኃጢአት ለአንዴና ለመጨረሻ ጊዜ ይጠፋል። ይህም ማለት የክፋት ዘመን ያበቃል ማለት ነው። እናም የዚህ ሁሉ መጨረሻ ፍጥረት በሙሉ ከፈጣሪው ጋር የሚታረቅበት ሁኔታ ነው። ፍጹም ሰላምና ስምምነት የነገሰበት፣ እግዚአብሔር ሁሉ በሁሉ የሚሆንበት የመጨረሻው እይታ ነው። እንግዲህ የዛሬውን ትንታኔ የምንደምደመው በዚህ ጥያቄ ነው። ቅዱሳት መጻሕፍት እንደሚያሳዩን በሕይወታችን ሥራ ላይ የተመሠረተ የመጨረሻ ፍርድ አለ። ታዲያ ይህ የመጨረሻ ተጠያቂነት የሚለው ሐሳብ ለእያንዳንዳችን ምን ትርጉም አለው? ይሄ በራሱ ብዙ ማሰላሰል የሚፈልግ ጥያቄ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን።